አኺራ ላይ ምንም ሲህር ላይ የተገናኘ ሰው ምንም ዕጣ ፈንታ የለውም ነው የሚለው። ከሲህር መጥፎ ተግባራቶች መካከል አንዱ ባልና ሚስትን መለያየት ነው። ቢነስል ቁርአን ካፊር ናቸው ማለት ነው። الشيخ حامد آدم የሚባሉ አንድ የሱዳን ዓሊም አሉ። يعلمون الناس السحر صدق الله العظيم والساحر ሳሒር የጅቡ ቀትሉሁ ሲሕር ሁክሙ ኩፍር ነው። ዒድ ይሄዳል፣ በዚያ በኩል ነው የሚሄደው አሉ። የሚሄደውም የሚሰግድም አይመስልም። ትልቅ ጥምጣም የጠመጠመ እንደው ሲያዩት የሚገርም ሰው ፊት ለፊታችን ጅን መጣ ነው። ልጆቹንም እንደዚህ ያስጮኋቸው ነው። ስለዚህ ሸኾቹ ጋር ልልህ ከዛ በኋላ ግን 40 ቀን ነው ኸልዋ መቀመጥ ያለባችሁ ከሰው ጋር ሳትገናኙ አሉን። የወለየለት ጠንቋይ ሶላት የማይሰግድ አንዳንድ ጊዜ ካፊርም ሊሆን ይችላል። የኔን ጂኔን የኔን እዚህ እንትን የሚለኝ ልጠራዋለሁ አሉ። ምን ወንጀል ሰራችሁ አሏቸው። ወንጀል ሆኖ ያልሰራሁት የለም። ባልና ሚስትን እንዴት እንደሚያጣሉ፣ እንዴት ንግድ እንደሚያከሱ፣ እንዴት ሰው እንደሚያሳብዱ፣ እንዴት ከመንደር እንደሚያጠፉ፣ ከሀገር ሁሉ እንዴት እንደሚያባረሩ ሁሉ ያውቁበት። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونار. من معنى أنه نقبل معنا ቁርአን ባጭር ቀን እስተክበርቱ ነው የነሱ ታሪክ የሰሩትን ሰርተው አልፈዋል። واستلذ القلب مقوم ያለበት ህግ እንዳለ የሚያሳይ إنه القرآن حيث المعجزات بينات إنه القرآن حيث المعجزات. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. የተከበራችሁ የተወደዳችሁ የአፍሪካ ቲቪ በየናት ፕሮግራም የምትከታተሉ ወንድም እህቶች፣ አባት እናቶች፣ ወንድሞች በያላችሁበት ሆናችሁ ይህንን ትምህርት የምትከታተሉ ሰዎች አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙት ሰዎች አላህ ያድርገን ሁላችንንም። ዛሬ በሸይኾቻችን የምንነሳባቸው አንቀጾችን ባለፈው በሰፊው አንድ ርዕስ ላይ ያተኮረ ጉዳይ ስለነበረ በአንድ ሼኽ ብቻ በሼኾቹ በሼኽ ሰይድ አህመድ ሙስጠፋ ብቻ ሐሳቦቹ እንዲጠቃለሉ አድርገን ነበር። ዛሬ ግን ሼኽ ሐሚድ ሙሳና እኔም ያሉትን የተወሰኑ የቀሩትን ነገሮች ጨምረን ጊዜ ካለን የሚቀጥለው አንቀጾች ጋር እንሄዳለን። አለበለዚያ ግን በእነዚህ ዙሪያ ላይ ያሉትን ነገሮች እናያለን። ሼኽ ሐሚድ ባለፈው ትምህርታችን ላይ አይሁዶች ስለ መላእክቶች ጠላትነት ገሌ ጠላታችን ነው፣ ገሌ ወዳጃችን ነው፣ ገሌ ቢሆን ኑሮ እንከተልህ ነበር፣ ገሌ ግን ጠላታችን ነው፣ ጦርነት የሚያውጅ ምን የሚያደርግ እያሉ ዝም ብለው ሲፈላሰፉ እንደነበርና አላህ Subhanahu Wa Ta'ala የጅብሪል ጠላት ማለት የሁሉም መላእክት ጠላት ነው፣ የጅብሪል ጠላት ማለት የኔም ጠላት ነው፣ የጅብሪል ጠላት ማለት የሚካኤልም ጠላት ነው፣ ውሸታችሁን ነው፣ ሚካኤልና ጅብሪል የተለየ ተልእኮ የላቸውም በሚል እንዴት እንደነበረ በይፋ ነግሮናል አላህ። እና እንትኖቹ አይሁዶቹ የሰሩት ደባ በኡማው ላይ ለሙስሊሙ እስላምን ለማጥፋት የተጠቀሙት መንገድ በጣም ብዙና ሰፊ ነው። ከነዚህ መካከል የጥንቆላ ጉዳይ በተለይ ከነብይ ጋር አያይዘው የሱለይማን ተግባር ነበረ እያሉ ሱለይማንም እንዲህ ነበረ እያሉ የሰሩትን ደባ 102ኛው አንቀጽ ላይ በሰፊው ያብራራል። በሱ ላይ የምትጨምሩት ካለው ቢስሚላህ ወልሐምዱሊላህ ከፊትም ካሉት አንቀጾችን መነሳት ይቻላል። ወዐላ አሊሂ ወሰህቢሂ ወመን ዋላ 102ኛው አያት ስለ ሲሕር ነው የሚናገረው። አላህ Subhanahu Wa Ta'ala በአያቱ ውስጥ እንደኛ ወተበዑ ማ ተትሉ الشياطين ሲል ሲሕር ከናካቴው የሰይጣን ንባብ የሰይጣን መነባንብ መሆኑን ገልጿል። ሁለተኛ የይሁዶች ስራ መሆኑን ከይሁዶች ታሪክ ጋራ ተገናኝቶ ስለመጣ ገልጾልናል።
ሶስተኛ አሉባልታውን አምክኗል። ነቢዩላህ ሱለይማን በየሲሕር ስራቸው ላይ ተሳታፊ ነበሩ የሚለውን አላህ እንትን ብሏል። ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ብሎ ነቢዩላህ ሱለይማንን ነጻ አውጥቷል። አራተኛው الذين يعلمون الناس السحر ድግምትን በአስተማሪነት የሚያስተምሩ ሰዎች ቢነስ القرآن ካፊር ናቸው ማለት ነው። ሌላው ሲሕር በራሱ ኩፍር መሆኑን እንማራለን። ከሲሕር መጥፎ ተግባራቶች መካከል አንዱ ባልና ሚስትን መለያየት ነው። እሱንም እዚሁ አያት ላይ ተጠቅሷል። የሌላው አጀንዳ ደግሞ ሲሕር የሚጎዳ እንጂ የሚጠቅም ነገር የለውም። ወማ ሁም ቢዳሪነ ቢሂ ሚን አሐድን ኢላ ቢኢዝኒላህ። እንደው ጉዳት እንኳን ቢመጣ በአላህ ፍቃድ እንጂ ራሱን በራሱ ልክ እንደው ሳሒሩ ሰማይ ዝቅ ማድረግ መሬት ከፍ ማድረግ የሚችል አቅም ያለው መስሎ የሚታየው ሰው ካለ በጣም የተሳሳተ መሆኑን ገልጾልናል። ከዛም በተጨማሪ ደግሞ የሲሕርን ስራ በስራዬ ብሎ ዱንያን ለማግኘት ጥቅም ለማግኘት የሚሰራው ሰው በትክክል አኼራን አስረክቦ የዱንያን ጥቅም እንደለወጠ ነው የሚቆጠርለት። አላህም ስብሓነሁ ወተዓላ ወየተዓለሙነ ማ የዱሩሁም ወላ የንፈዑሁም ወለቀድ ዓሊሙ ለመን እሽተራሁ ማ ለሁ ፊል አኺረቲ ሚን ኸላቅ። አኼራ ላይ ምንም ሲሕር ላይ የተገናኘ ሰው ምንም ዕጣ ፈንታ የለውም ነው የሚለው። ቢያውቁ ኑሮ ይህንን የሲሕር ተግባር አይገኙበትም ብሏል አላህ ስብሓነሁ ወተዓላ። ሲሕር ከባድ ነገር መሆኑን ነው የምንማረው። ሲሕር ሁክሙ ኩፍር ነው። ለሁለት ይከፈላል ይላሉ ዑለማዎቹ። ከሸይጣን ጋራ በሚደረገው ቅንብር ወይም እሱ ጋራ በሚደረግ ግንኙነት የሚሰራ ማንኛውም ሲሕር باتفاق العلماء كفر ነው። ላኪን ሰይጣን እየላኩ በቃ ሸይጣን ጋር የተገናኘ የሚባል አለ። ዝርዝር እመለስበታለሁ። እሱ ጋር የተያዘ ላኪን በአቃቂር ደግሞ የሚሰራ ሲሕር አለ ብለዋል። በአቃቂር እንዲሁ በስሩ በምናምኑ የሚሰራ የሲሕር አይነት አለው ብለዋል። እሱ ሰውን የሚጎዳ ከሆነ እሱም ኩፍር ነው። ኩፍሩ ሙኽሪጅ አኒል ሚላ ነው ወይ አይደለም ወይ ተኻልፈውበታል። ላኪን ወራጅሑ ሚን አቅዋል አህሊ ልዕልም አሲሕሩ ኩሉሁ ኩፍሩን ወሳሒሩ ሳሒር የጅቡ ቀትሉሁ። እስላማዊ መንግስት ባለበት በግድያ በእርምጃ ሐዱ ሳሒር አልቀትል ነው እርምጃ ይወሰድበት ብለዋል። ከሰው መግደል የበለጠ ከሌሎቹ መስአላዎች የበለጠ ከዚና የበለጠ ሲሕር ኩፍር የሆነበት ምክንያት ምንድን ነው ሲባል ዓቂዳን ስለሚነካ ነው። ዓቂዳን ስለሚነካ ነው። በነገራችን ላይ ሼክ ሐሚድ አደም የሚባሉ አንድ የሱዳን ዓሊም አሉ። የሲሕር ከፍተኛ ኤክስፐርት ነበሩ። ቶብተው ሲሕር እንዴት እንደሚሰራ ሲናገሩ ዓጂብ የሆነ ጉድ ያወራሉ። እውነትም እንደው አላህ እውነቱን ነው። ሰደቀ ላሁ ልዓዚም ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናሰ ሲሕር። ሰደቀ ላሁ ልዓዚም ነው የምትሉት። ሲሕር እንዴት ነው የምትማሩት? እንዴት ተማራችሁ ብለው ሲጠይቋቸው ሲሕር የተማርነው መጀመሪያ አላህ ጋር እንድትቃረቡና ሩሓንዮቹ ጋር እንድትተዋወቁ ኦልሞስት ለመላይካ ሩብ ጉዳይ ደረጃ እንድትደርሱ ዚክር በሉ ብለው ዚክር ውስጥ አስገቡን። በጣም ደስ አለን። ከዛ ኸለዋ አሉን። እሱም ደስ አለን። ነቢዩም ኸለዋ ገብተዋል ዓለይሂ ሰላቱ ወሰላም ጋሩ ሒራ ላይ አል። ከዛ በኋላ ግን 40 ቀን ነው ኸለዋ መቀመጥ ያለባቸው ከሰው ጋር ሳትገናኙ አሉን። 40 ቀን ኸለዋ ለብቻቸው ይቀመጣሉ። ከተቀመጡ በኋላ ሶላት የለም። ኸለዋው ላይ ራቁትህን መቀመጥ አለብህ፣ በጨለማ በተለይ 40 ቀን ሶላት መስገድ የለም። እዛ ከቆየም በኋላ ስንወጣ ቁርአን ቀዳችሁ የኸለዋውን ሙሉ ጉድጓድ ተቆፍሮ ነው ኸለዋ የሚደረገው፣ አንጥፉት ተባል። ቁርአን ሙሉ እንቀዳደን አነጥፍ ነው አሉ። ከዛ በኋላ እርገጡት፣ ራቁታችሁን ቁሙበት፣ እርገጡት ተባል። ራቁታችን እንትናል። ቀጥ ብሎ ትልቅ ጥምጣም የጠመጠመ እንደው ሲያዩት የሚገርም ሰው ፊት ለፊታችን ጅን መጣሉ። በቃ እኔ ነኝ ገሌ ይባላለሁ ስሜ፣ በስርህ 256 ጅኖች ይኸው መድቤልሃለሁ።
የፈለከውን እዘዝ የፈለከውን ያደርግልሃል ተባልኩኝ። ከዛ በኋላ ወልይ ሁኜ የፈለኩትን ነበር ማረገው። ገይብ ሁሉ አቅ ነበር አለ። እንዴ ቁል ላ ያዕለሙል ገይበ ኢለላህ ልትሉኝ ትችላላችሁ፣ ግን እኔ ጅኑ ጋር ግንኙነት አደርጋለሁኝ። ሁሉም ሰው የራሱ ቀሪና አለው አይደለ? ቀሪናው ጋር ኮንታክት አደርጋለሁ አሉ። የኔን ጂኔን የኔን እዚህ እንትን የሚለኝ እጠራዋለሁ አሉ። ኮድ አለኝ፣ ኮድ ሰጥቶኛል። ኮዷን ጠቅ ጠቅ ሳረግ ቀጥታ ይመጣልኛል እንደ ሶፍትዌር ሲመጣልኝ የሱን የዚህን ሰውዬ ቀሪን አናግርልኝ ይለውና ቀሪናውን ያናግርልኛል። ሚስቱ ማን እንደሆነች፣ እንዴት እንደታመመ፣ ከየት እንደመጣ፣ ገንዘብ ስንት እንዳለው፣ ልጆቹም ሚስቱም በሙሉ ይነግረኛል። ከዛ ወልይ ሁኜ ፍጥጥ ብዬ አናግረዋለሁኝ አሉ። በሚስጥር የሚነበብ ኪታብ እንዳለ ታውቃለህ አንቱ። ሸምሱል መዓሪፊል ኩብራ የሚባል አንድ የሲሕር መጽሐፍ አለ። ሸምሱል መዓሪፊል ኩብራ ይሄ በጣም ዓቢድ ዛሂድ የሆነ ሰው ነው የጻፈው ብለዋል። ሙአሊፉ በጣም ተቅይ የሆኑ ነበሩ አሉ። ለምን ወደዚህ አጀንዳ እንደተገለበጡና ወደ ሲሕር ተግባር እንደተመለሱ የሚታወቅ ምንም ነገር የለም ብለዋል። ባልና ሚስትን እንዴት እንደሚያጣሉ፣ እንዴት ንግድ እንደሚያከስሩ፣ እንዴት ሰው እንደሚያሳብዱ፣ እንዴት ከመንደር እንደሚያጠፉ፣ ከሀገር ሁሉ እንዴት እንደሚያባረሩ ሁሉ ያውቁበታል። በጣም የሚገርም አይነት ስራ ነው የሚሰሩት እና በጣም ብዙ ጉድ ነው። ሁሉም ነገር ኩፍር ሰርተን ነው ጅኖች ጋር ኮንታክት የምንፈጥረው ብለዋል። ኩፍር ካልሰራን ግብር ይገበራል አሉ። ምን ወንጀል ሰራችሁ አሏቸው። ወንጀል ሆኖ ያልሰራሁት የለም አሉ። ዚነል መሐሪምን ጨምሮ አሉ እንድታፍሩ። ማንም ጀግና የለም እንደዚህ አድርጌያለሁ ብሎ የሚናገር ግን ሊላሂ ተዓላ ተወብቻለሁ በሳሒር እንዳትታለሉ ለማስጠንቀቅ ብዬ ነው አሉ። በነገራችን ላይ በየመንደሩ ሼክ ናቸው ተብለው የጥንቆላ ስራና የሲሕር ተግባር የሚተገብሩ እነዚህ ሰዎች በኃይለኛ ሚስጥር ነው ሲሕር የሚሰሩት። የባልና ሚስት ማለያ ሲሕር በምን እንደሚሰራ ታውቃለሁ? ነሸ እገሌን ነው የምወደው ስትል ልክ ሳሒሩ ጋር ስትሄድ ቀጠሮ ይያዝላታል። ሀይድ ላይ ነሽ ወይ ትባላለች። አይደለሁም ትላለች። በቃ ሀይድ ስትሆኝ ነይ ትባላለች። ሀይድ ሆና ስትመጣ ሀይድሽን ደሞም በብልቃጥ አምጪ ትባላለች። ታፋዋን ገልጻ እሳሒሩ ፊት አየተል ኩርሲይና ፋቲሓ በሀይድ ደም ታፋዋ ላይ ተጽፎ ነው መስተፋቅር የሚሰራው። ከመስሪያ መንገዱ አንዱ መስተፋቅር ከመስሪያ መንገዱ ብኢትፋቅ ዑለማ ኩፍር ነው። ቁርአንን በነጃሳ መጻፍ ምንም ሸክ የለም፣ ምንም ሸክ የለውም። እነዚህ የሸይጣን ተግባር ነው። አላህም በግልጽ ሌላ ረጅም ወሬ እኮ አላወራ። ወተበዑ ማ ተትሉ ሸያጢን፣ የሰይጣን ተግባርን ተከትለው ነው ጉድ የሆነው። ሱለይማን ከፍሮ ነው እንዲህ አይነት ዝባዝን ኬሱ የለውም። ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናሰ ሲሕረ ነው። ተዓሉሙም ኩፍር ነው። አዎ ተዕሊሙም ኩፍር ነው። አዎ ለምን ዩዓሊሙነ ናሰ ሲሕረ ብሏል። ተዕሊሙም ኩፍር ነው። ተዓለምቱ ሸረ ላ ሊሸሪ ወላኪን ሊተወቂህ ተብሏልና ለኸይር ነገር አይ እሱም ቢሆን ሐራም ነው። ምክንያቱም ሸይጣን ይህንን ያስተማረህ አንድ ቀን ወስሶ ደግሞ ኩፍር ማሰራቱ አይቀርምና ይሄ በጣም ትልቅ ወንጀል ነው። ይሄ አይነቱ ትልልቅ ወንጀሎች ታሪካዊ አመጣጡን ሲገልጸው ከይሁዶች መሆኑን ለመጠቆም ነው። አላህ ሱብሓነሁ ወተዓላ የይሁዶቹን ታሪክ በ95ም ከዛ በፊት ባሉትም አያቶች 94፣ 95፣ 96፣ 97፣ 98፣ 99 ይህን ሁሉ ከተናገረ በኋላ ድንገት ወተበዑ ማ ተትሉ ሸያጢኑ ዐላ ሙልኪ ሱለይማን አለ። የይሁዶቹ ተግባር መሆኑን ለመግለጽ ነው። አሁን እዚህ አያት ላይ ምንድን ነው ወማ ኡንዚለ ዐለል መለከይኒ ማለት ምንድን ነው? ባቢልና ሃሩት ባቢል የሚባለው አገር ላይ ሃሩትና ማሩት ምንድን ናቸው? እነማ ናሕኑ ፊትነቱን ማለታቸው ምንድን ነው? እዛ ረጅም የሆነ ቅሻ ያለበት ውስጥ መግባት አልፈለግኩም። ግን ስለ ሲሕር ሲናገር በሙስባሕ ሲሕር ይሰራሉ። አንድ ከፍተኛ ኢትዮጵያ ውስጥ ካሉ የሌላ እምነት ተከታዮች አንዱ ከምንሳለመው ነገር ላይ እንኳን ሲሕር እንሰራለን፣ ድግምት ይደገማል፣ በሽቶ በምናምን ሁሉ ብለዋል። ማለት በቤተ እምነቶች ገብቷል። በቀልቻ ስም፣ በዚህ በዒልም ስም፣ በወልይነት ስም፣ በከራማ ስም ማፊያ የሆኑ የሲሕር ባለሙያዎች ቀጥታ እንትን እያሉ ነው። ኢትዮጵያ ውስጥ እኮ አንድ ሰው በቀጥታ
ወልይ ነኝ ብሎ ተነስቶ ሴቱንም ወንዱንም እያተራመሰ ከጧት እስከ ዙሁር ድረስ ኦርቶዶክስ ይሆናል። ከዙሁር አንስቶ እስከ አሱር ደግሞ ሙስሊም ይሆናል። ከአሱር በኋላ ፕሮቴስታንት ሆኖ ከፍተኛ ህዝብ እያንጋጋዝ አዲስ አበባ ላይ ትልቅ ስራ ይሰራ ነበረ በስርዓት። እንደውም ምራቁን ሲተፋ ሁሉ እየተቀበሉ ይውጡለት ነበረ። በኋላ ትልቅ እየገነነ ሲመጣ በቀድሞ መንግስት ታስሮ እስር ቤት ነበር የሚገኘው እሱም ማለት ነው። ምንድን ነበር የሚሰራው ብለህ ስታስብ ሁሉም ሲሕር ነው፣ ሁሉም ጥንቆላ ነው። ጥንቆላ ከሲሕር ጋር ግንኙነት አለው። ይሄ አያት እንኳን ጥንቆላውን አይደለም እየተናገረ ያለው ሲሕሩን ነው። ግን ሂዶ በሸይጣን ትብብር የሚሰሩ ነገሮች ስለሆኑ አላህም ሱብሓነሁ ወተዓላ በግልጽ ቋንቋ አስጠንቅቆናል። ወለቀድ ዓሊሙ ለመን እሽተራሁ ማ ለሁ ፊል አኺረቲ ሚን ኸላቅ ብሏል። ወለቢእሰ ማ ሸረው ቢሂ አንፉሰሁም ለው ካኑ ያዕለሙን፣ እንደው አለማወቅ ወይ አለማወቅ ቢያውቁ ኑሮ አያረጓትም ነበር ብሎ በኃይለኛ አገላለጽ በላጋ ባለው አገላለጽ ነው የገለጸው። አላህ ስብሓነሁ ወተዓላ ይጠብቀን። ሲሕር ኩፍር ነው። ጠንቋይ ጋም ሳሒርም ጋር አትሂዱ። እቅቱሉ ሳሒራ ወሳሒረተ ብለዋል ሰይድ ዑመር ረዲየላሁ ዐንሁ። ሐዱ ይሄ ነው፣ ከባድ ወንጀል ነው። አላህን እንፍራ ነው። ጀዛኩሙላህ ኸይር ባረከላሁ ፊኩም። ስለ ሳሒር የሚበቃ ነገር የተሰጠ ይመስለኛል። ከሲሕርና አሁን እኛ ጋር ኢትዮጵያ ውስጥ ያለው ችግር ደግሞ ሳሒሩም ይህን ሒርዝ የሚጻጽፈውንም ነገር አለመለየት፣ ሁለቱንም ለይቶ አያውቁም። አንዳንዶቹ አስማኡላህ አልሑስናም እየጻፉ ሌሎችንም እያደረጉ ሩቅያም እያደረጉ ሒርዝ ይጽፋሉ ተብሎ የሚጀምሩ ሰዎች አሉ። እነዚህ ሂደቶች ግን ቀስ በቀስ ወደ ጥንቆላ ይሄዳል። ይችላል አንድ ነገር ልጨምርልህ ነው። ትልቅ ነገር አንስተዋል። አንድ ካነበብኳት ነው ተከተላለሁ ኢንሻአላህ። ሪያድ ላይ አንድ ትልቅ ዓሊም ነበሩና ሩቅያ መቅራት ይበቃል ወይ አይበቃም ወይ የሚል ኺላፍ ተነስቶ በቴሌቪዥን መስኮቶች ሁሉ እየመጡ ሙናዘራ ይደረግ ነበር አሉ። እና የሆኑ ሼክ ተነስተው እንደው ይሄ ሩቅያ እያላችሁ የምታመጡት ኮተት ጋውን ለብሰው በስርዓት ጋውን የሐኪም ጋውን ለብሰው መንፈሳዊ ሐኪም ተብለው በስርዓት ሩቅያ እናደርጋለን የሚሉ ሴቱ ሁሉ እንደው ትዳርም ያጣች ቤተሰብም ጋር የተጋጨች የሆነ ሐላ ነፍስያ ያለባትም ሳይኮሎጂካል ፕሮብለም ያለባትም የአእምሮ በሽታም ያለባት ሰው ሩቅያ ላስቀራ እያለች ወደ ጎረምሳ ቤት ይኬደላ። አሁን እንደምናውቀው ዛሬ ላይ ኺላፍ ተነስቷሉኝ። ለምን እስኪ እኔ ሰብስቤ ሪያድ ላይ ሩቅያ የሚቀሩትን ሰዎች ሰብስቤ ለምን አላወያይም ብዬ አሉ አንድ ዓሊም እቤት የጠራኋቸው አሉ። 36 ሼክ ቁጥር ሩቅያ የሚቀራ ሪያድ ላይ። ከዛ ስጠራቸው አንድ ነገር ትዝ አለኝ አሉ። ምን ትዝ አለው ሲሏቸው ለምን ቤቴን ተሕሲን አላደርገውም? ሩበማ ሳሕር ሊሆኑ ይችላሉ አልኩኝ አሉ። ቁርስ ጠዋት 1 ሰዓት ላይ ጠርቻቸው ከፈጅር በኋላ ተነስቼ ቤቱን ዙሬ አያተል ኩርሲ ቀራሁበት፣ ሱረቱል በቀራ ቀራሁበት አሉ። ከዛም በኋላ የሪያድ መንገድ እንደምታውቁት ግልጥ ያለ መንገድ ነው። በቃ ቤት የት ነው መኽረጅ ስንት ነው በቃ ጠቅጠቅ አድርገው ድርስ ነው። ለ36ቶችም ሎኬሽን ላክልኝ አሉኝ። ለ36ቱም ሎኬሽን ላኩኝ። ከ5ቶቹ ውጭ ሌላው አልመጣም። ምን ሆናችሁ? 31ዱ አልቻለም። ምን ሆኖ ቤቱ ጠፋ፣ ሎኬሽኑ አልሰራ። በዛ ሰበብ ሳሒር መሆናቸውን አወኩኝ አሉ። ምክንያቱም ማንም ሰው ሲሕር እንዳይነካው ቁርአኑን ከቀራ፣ ተውሂዱን ከያዘ፣ ተወኩሉን ከአላህ ጋር ካደረገ፣ ኢማኑን ከጠበቀ የጠንቋይ የሳሒር የአስማተኞቹን ባህሪ ለይቶ እንደ ሁሉንም ርግፍ አድርጎ ትቶ ነገሩን ጥቅለል አድርጎ ለአላህ ከሰጠ ሙሉ በሙሉ ኮምፕሌት ሙሉ በሙሉ ሰውየውን የሚነካው ነገር የለም። ቅድም ያልኳችሁ ሼክ ሐሚድ አደም የሚባሉት የሱዳን የሲሕር ኤክስፐርት የሆነ ሰው አንድ ወንጀል ሰርቶብኝ ሂዱና ግደሉልኝ ብዬ ላኩኝ ጅኖቹን አሉ። ወላሂ ተሰብስበው ሂደው ፈልገው ከአቅማችን በላይ ነው ብለው መጡ። ከአቅማችን በላይ ነው አዝዣችሁ አትታዘዙም አልኩና ተናድጄ ለመረደተ ሸያጢን ላኩኝ አሉ። መረደተ ሸያጢን የሚባላሉ ምንድናቸው ስላቸው ከፍተኛ ናቸው። በደንብ ነው እነሱ መምታት የሚችሉት። እነሱ ሂደው ድምፁን ሰምተነዋል፣ በአይናችን ግን ማየት አልቻልንም። አግኝተነዋል፣ ግን ብዙ ሰው መካከል ነው ድምፁን እንሰማዋለን ስለምናውቀው፣ ግን ሰውየው ማግኘት አልቻልንም አሉኝ አሉ። ኢፍሪት ላኩኝ አሉ። ኢፍሪት ምንድነው? ኢፍሪት ስላቸው የነሱ በላይ ነው አሉ። እነሱን ላኩኝ።
በቃ ሰውየውን አትልፋ እናገኘውም ጥብቅ ነው ብሎኛል። ሴቶቹም በዚህ በሂርዝ ስም በዚህ በሩቅያ ስም ሩቅያ በስርዓት ሩቅያ ቤት ሄደው ጥቁር አዝሙድ ይሰጧቸዋል። ወይራ ዘይት ከጅዳ አምጥተው ይሰጧቸዋል። እና እየታከምኩ ነው ቁርአን የተቀራበት እቤታችሁ ቁርአናችሁን ቅሩ። በየጎረምሳ ቤቱ ሩቅያ እናደርጋለን እያላችሁ አትሄዱ። በየቤታችሁ ቁርአናችሁን ቅሩ። ነቢያችን ሰለላሁ ዐለይሂ ወሰለም ሩቅያ አድርገዋል። ሲታመሙ እናታችን አይሻ አድርገውላቸዋል። እና ሰውም መንቃት አቃተው። በሂርዝ ስም ብለው አልቀጥሉበት ማነሻ እንደው እንዳረሰው ይያለው እና ትልቅ ነገር ነው። እኔ እንደውም ልለው ካሰብኩት የበለጠ ነው የተናገርኩት። እኔ ሸህ ያየሁት ነገር አንደኛ ሰው አይለይም እንዳልከው ነው። አሁን ኺላፍ አለው የሂርዝ ነገር بأسماء الحسنى كهونه بشيء معلوم كهونه دعاء مأثور አድርጎ ጽፎ ከሰጠ ምናምን ታሊቁ ባይሆን አሁን እኮ ያለው ነገር ሸህ የወለየለት ጠንቋይ ሶላት የማይሰግድ አንዳንድ ጊዜ ካፊርም ሊሆን ይችላል። ሙስሊም ያልሆነ ቅድም ሸህ የሚያነሱት አዲስ አበባ የነበረው ይሄ ያንጓለለው ተብሎ የማንንም ትዳር ሲያፈርስ የነበረው ሰውዬ ምንም ነገር እኮ የለው አያውቅም። ብስለቱ ነው እንደዚህ ያደረገው። እኛ ጋር በየአካባቢው ምን ሰማው የነበረው የጥንቆላ ነገር ይቺ ሂርዝ ሸህ ነው ተብሎ ተቀምጦ አንዱ ሸህ የሆነ ነገር እየጻፈ ጀመረ ተባለና መስጂድ ይመስለኝ ነበር የሚያስልም ይመጣል ብዬ መስጂድ አይመጣም ምናምን ስል መስጂድ አይመጣም ለምን መድኃኒት ያደረጉ ሀዲያ መድኃኒት የሚያደርግ ሰው መስጂድ ምን ይከለክለዋል? አመት አለፈ 2 አመት አለፈ አዲስ አበባ እኮ ነው 2 አመት 3 አመት አለፈ። ከዚህ የሆነ ቀን የሆኑ ሰዎች ወደ እሱ ቤት ይሄዳሉ። የት ይሄዳችሁ ነው? ከቤተሰብ ጋር ነው የሚሄደው። ታመን ምን ሆናችሁ? ገሌ እሷንም ያማታል እኔንም ጀመረኝ ልጆቹንም እንደዚህ ያስጮሃቸው ነው። ስለዚህ ሸኾቹ ጋር ልሄድ። የቱ ሸኽ? ረስቼዋለሁ ሸኽ ያን ቀን በቃ የመጨረሻ ተስፋ ቆረጥኩ። ይህ ሰውዬ ጥንቆላ ጀምሯል እንዴ ብዬ መስጂድ ላይ እዚያ እሱ ያለበት አካባቢ ላይ ወጥቼ መናተ አራፈናው ካህንን فصدقه ما يقول كفر بما أنزل على محمد ብዬ እንደው ገሌ ብዬ ስም አልጠራሁም እንጂ እሱ ጋር የሚደርስ ነገር አስተማር። ሲወጣ ወጣቶቹ አገኙ። ምን እዚህ የሆነ ሰው ያለ ይሄው ሰላት ከመጣኛ ጋር ከተገናኘ ረመዳን እንኳን አይመጣም አሉኝ። ዒድ ይሄዳል በዚያ በኩል ነው የሚሄደው አሉ። የሚሄደውም የሚሰግድም አይመስልንም አሉ። እስቲ እንደው ልጅ የለውም አልኳቸው። ልጁ ወጣሉ። ልጁ እነሱ መስጂድ ምትሄድ ከሆነ እኔ ጋር እንዳትመጣ ተብሎ ወጥቷል አሉ። ልጁን አገኘሁት። ይሄን ነው መንገር የፈለኩት። እንዴ የመጀመሪያው የዚህ ታሪክ መነሻው ከሙስሊምና ሃይማኖት ውጭ ሆነ ሰው መጥቶ ነው ያስተማረው። ከእስልምና ውጭ ሆነ ሰው ከዚያ በኋላ ልጆቼ እስከሚያልፍላችሁ ድረስ የሆነ ነገር አግኝቻለሁ ተብሎ አሁን ያልገዛነው መሬት ያልሰራነው ስራ ያላደረግነው ነገር የለም። ግን ቤቱ ውስጥ አንድ ነገር ኢማን የሚባል ነገር የለም ማለት ካሴት አምጥቶ የሆነ እንግዳ ሰውዬ ሀዲያ ሰጣቸዋል። ይሄ ኦሮምኛ ካሴት አልነበረም ታሳውሳላችሁ? ተፍሲር የነበረበት እሱን አምጥቶ ሀዲያ ሲከፋፈል አምጥቶ ነሸኽ ብሎ ምናምን ሰጣቸዋል። አውጡልኝ እምቢ ስንላቸው ሽንት ቤት አስገቡ። ጥንቆላና ይሄ ሂርዙንና እንትኑን ራሱ ዱዓ አድራጊ ሩቅያ ተብሎ አሁን የኛ የሚቀራው እኮ ቢሳካ ተሳካ ነው፣ ባይሳካ ይቀራል። ሙኻለፋት ሸርዕያ አለው። ወንድ ጋር ሆኖ ምናምን ሆኖ አንዳንድ ጊዜ እየተደበደቡም ነው እኮ ደግሞ ሩቅያ የሚደረግባቸው። እንዲጮሁ ይደበደባሉ፣ ይገርፋሉ። አዎ በቀዝቃዛ ውሃ ምናምን ሲረጩ ሴቶቹ ይጮሃሉ፣ ይደነግጣሉ። ይሄን ያደርጋሉ። ያም ሆነ ይህ እኔ በዚህ በሩቅያ ስም ራሱ የዚህ የሂርዝና የማን ነው የጥንቆላና የሲህር መሳሪያ እንዳይሆን ጥንቃቄ እንዲደረግ በዚሁ መሻይኾች ባሉበት ማሳሰብ ፈልጌ ነው። ጀዛኩሙላህ ኸይር ባረከላሁ ፊኩም። የዛሬው ትምህርታችን እዚህ ያበቃል። ኢንሻአላህ የሚቀጥሉት ቀኖች ኢንሻአላህ ሰፊው በሌላ ትምህርት እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات
كم سمات روح ونار ምን ማለት ነው? አንቀበልም ማለት ቁርአን ባጭር እስተክበርቱ ነው የነሱ ታሪክ የሰሩትን ሰርተው አልፈዋል። والعظات واستلذ ደግሞ የተወሰነ ጊዜ ተደርጎ መቆም ያለበት ህግ እንዳለ የሚያሳይ إنه القرآن حيث المعجزات